ሰላም ጤና ይስጥልኝ ውድና የተከበራችሁ የወሎ አካዳሚ ቤተሰቦች እንደምን ከርማችኋል? ጥናት እንዴት እየሄደላችሁ ነው? አሪፍ እንደሆነ ተስፋ እናደርጋለን። በዛሬ ፕሮግራማችን ደግሞ ሁላችሁም ኮሜንት ላይ ስትጠይቁን የነበረውን ሲቪክስ ወይም ደግሞ ሲቪክስ ኤንድ ሞራል ኤዱኬሽን ቻፕተር 4ን የምንጨርስ ይሆናል ማለት ነው። ከባለፈው የቀጠለውን እንግዲህ ለዚህ ቻናል አዲስ የሆናችሁ ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ተማሪዎች ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮውን ላይክ ብታደርጉት በጣም ደስ ይለናል። እንግዲህ ዛሬ ደግሞ ስለ ካፒታሊስት ስቴት ከባለፈው የቀጠለውን የምናይ ይሆናል። The Marxist notions of the capitalist state offers a clear alternative to the pluralist image። እንግዲህ ስለዚህም ባለፈው ጀመር አድርገን ነበር ያቆምነው። ስለዚህ ሀሳቦች በደንብ አወርተናል። እነኚህ ባይዜ ፈተና ላይ ይመጣሉ። እነኚህ አራቱ ቲዎሪዎች በደንብ መያዝ ይጠበቅባቸዋል። በደንብ ነው በቃ በጥያቄ ላይ ይመጣሉ። ምንም ጥያቄ የለውም። እነኚህን ያዙልኝ አራቱ። ማንን? ፕሉራሊስት ስቴት ምንድነው? ካፒታሊስት ስቴት ምንድነው? ሊቪታን ስቴት ምንድነው? እና ፓትሪካን ስቴት ምንድነው የሚለው በደንብ ያዙ። ዲፋይን አድርጉን ትባላላችሁ፣ ጥቀሱን ትባላላችሁ። የዚህ የአንድሪው ሄይውድ እንግዲህ በ2013 የእሱ ያስቀመጣቸው ሀሳቦች ናቸው፣ የሪቤት ቲዎሪስ ናቸው ማለት። እነኚህን አራቱን በደንብ መገንዘብ ይጠበቅባቸዋል ማለት ነው። እንግዲህ ዛሬ ካፒታሊስት ስቴት በሚለው ቶፒክ ስር እንማማራለን ማለት ነው። እንግዲህ የማርክሲስት የካፒታሊስት ስቴት ጽንሰ ሀሳብ ለፕሉራሊስት እይታ እንግዲህ ግልጽ አማራጭ ያቀርባል ነው። ይህ እይታ እንግዲህ ስቴትን እንደ ገለልተኛ ዳኛ ሳይሆን እንደ መደባዊ ወይም ይሄ ምንድነው አንድ አድርጎ ነው የሚያየው፣ ወይም መደባዊ ጭቆና መሳሪያ አድርጎ ይመለከተዋል ማለት ነው። ማንን? ስቴትን ማለት የካፒታሊስት ስቴት የሚባለው ጽንሰ ሀሳብ። ማርክሲስት argues that the state cannot be understood separate from the economic structures of society። ማርክሲስት እንደሚከራከሩት ደግሞ ስቴትን ከህብረተሰብ የኢኮኖሚ መዋቅር ተለይቶ መረዳት አይቻልም ነው። በእነሱ እምነት የስቴት ባህሪና ተግባር የሚወሰነው በህብረተሰብ ውስጥ ባለው የምርት ስርዓት ወይም ሞድ ኦፍ ፕሮዳክሽን ነው። በዛ ሞድ ኦፍ ፕሮዳክሽን ላይ ዲፔንድ ይሆናል ነው። በዛ ላይ ዲፔንድ ሆን ስለሚል መለየት አንችልም ነው። ነጥለን ከኢኮኖሚክ ስትራክቸር ኦፍ ሶሳይቲ ጋር ነጥለን ማየት አንችልም። It's seen as the instrument of class operation emerging from and reflecting the class system። ስቴት እንደ መደብ ጭቆና መሳሪያ ተደርጎ የሚታይ ሲሆን ከመደብ ስርዓቱ የወጣና የመደብ ስርዓቱን የሚያንጸባርቀው ተብሎ ይታመናል። በካፒታሊስት ስር እንግዲህ ስቴት የባለሀብቱን መደብ ወይም የቡርጂዮዝን ጥቅም ለማስጠበቅ የሰራተኞችን መደብ ወይም የፕሮሌታሪያትን ይጨቁናሉ። ሰራተኞችን ይጨቁናል። የማን? የቡርጂዮዝን ወይም የባለሀብቶችን ጥቅም ለማስጠበቅ እነሱን ፕሮሌታሪያቶችን ወይም እነኝህን ድሃዎችን የሰራተኞችን ወይም ሰራተኞች ተብሎ የሚመደቡትን ይጨቁናል ይለናል። ባይዚ እንደዚህ ሀሳቡን ሳስረዳችሁ በደንብ ያዙ። ጀስት ኮንሴፕቹዋል ኬዝ ጥያቄ ያመጣው ስፔሻሊ ፈርስት ጀነሬሽን ዩኒቨርሲቲ በኢትዮጵያ የምትማሩ ጀስት ላይክ አዲስ አበባ፣ ሐዋሳ፣ ሐረሚያ፣ ባህር ዳር፣ ጎንደር ምናምን የምትማሩ ጀስት እንትን ኬዝ ጥያቄ ያወጣሉ። ሲምፕሊ ኢስኮል አያወጡም ነው። እና በደንብ ያዙልኝ። ሁላችሁም ዩኒቨርሲቲ ያላችሁ በደንብ ያዙ። ግን ስፔሻሊ እናንተ ፎከስ አድርጉ። ጥያቄዎችን ብዙ ጥያቄዎችን ሚድም ፋይናልም እያየው ስለነበረ ቀጣይ ደግሞ ሚድ ፋይናል ይዤላችሁ እመጣለሁ። ፋይናል ቻፕተር 3-4-5 በተለይ 4 ላይ ዲፔንድ ይሆናል ብዙ ጥያቄዎች እና በደንብ ኬዝ ላይ ስለሚወጣ ነው እንደዚህ ብትን አድርጌ የማስረዳችሁ። እንዳትሰለችሁ ለማለት ፈልጌ ነው። በሌላ አባባል ማስታወሻ እየያዛችሁ በደንብ ተከታተሉ። በቃ ሁሉን ነገር በግልጽ ነው የማስረዳችሁ። Two theories of the state can be found in Marxist writing። እንግዲህ በማርክስ ጽሑፍ ውስጥ ሁለት የስቴት ጽንሰ ሀሳቦች ይገኛሉ ነው። እንግዲህ የመጀመሪያው ምንድነው? ኢንስትሩመንታል ቪው የምንለው ነው። ኢንስትሩመንታል ቪው from the communist manifesto 1848 the executive of the modern state is but the committee for the managing the common affairs of the whole borders። እንግዲህ ከኮሚኒስት ማኒፌስቶ ወይም 1848 የዘመናዊ ስቴት አስፈጻሚ አካል የቡርጂዮዝን የጋራ ጉዳዮች የሚያስተዳድር ኮሚቴ ብቻ ነበር ነው። ይህ አባባል እንግዲህ ስቴት በቀጥታ በገዢው መደብ ቁጥጥር ስር ያለ መሳሪያ መሆኑን ያሳየናል ነው። አያችሁ፣ በገዢው ቁጥጥር ስር ያለ ነው ስቴት ብሎ የሚታመነው ነው። The state is depend on and an instrument of the economically dominant class or bourgeois። በደንብ ያዙ። ስቴት በኢኮኖሚ የበላይ በሆኑ መደብ ወይም በቡርጂዮዝ ላይ ጥገኛ የሆነ መሳሪያ ነው ተብሎ ይታመናል። ይህ ማለት ህጎች፣ ፖሊሲዎችና የመንግስት ተቋማት በሙሉ የባለሀብቱን ጥቅም ለማስጠበቅ የተዋቀሩ ናቸው ይለናል ማለት ነው። ማን? ይሄ ኢንስትሩመንታል ቪው ኦፍ ካፒታሊስት ስቴት የምንለው ነው።
Lenin describes the state as an instrument for the operations of the exploited class. ሌኒን ደግሞ ስቴትን የተገነዘበውን መደብ ለመጨቆን ወይም የተበዘበዘውን ወይም ሰራተኛውን መደብ ለመጨቆን የሚያገለግል መሳሪያ እንደሆነ ገልጾታል። የተበዘበዘ ምንድነው? የሰራተኞችን ማን ሎ ሌቭል ላይ ያሉት እነሱ ለመጨቆን የሚያገለግል መሳሪያ ነው ይለናል። ማን? ሌኒን ማለት ነው። ሁለተኛው ደግሞ እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ሁለተኛው ደግሞ ምንድነው? ሪሌቲቭ አውቶኖሚ ቪው ነው። ሪሌቲቭ አውቶኖሚ ቪው የምንለው ደግሞ አንጻራዊነት ወይም አንጻራዊ ነፃነት እይታ የምንለው ነው። so from the 18th Bulmonary of the Linus Bonaparte's 1852, Marx suggested the state could have relative autonomy from the class system. ይሄኛው ደግሞ የሚለን the enlightened bourgeoisie of Linus Bonaparte በ1852 በተወሰደው ጽሑፍ በማርክሲስት ስቴት ከመደብ ስርዓቱ አንጻራዊ ነፃነት ወይም ሪሌቲቭ አውቶኖሚ ሊኖረው እንደሚችል ጠቁሞ አልፎልን ነው። እሱን ጠቁሞ አልፏል። ሌላ ደግሞ the state appears to mediate between conflicting class but ultimately maintains the class system itself. ስቴት ማለት በተጋጩ መደቦች መካከል የሚያስታርቅ ይመስላል፣ ነገር ግን በመጨረሻ የመደብ ስርዓቱን ራሱን ያስጠብቃል። ይህ ማለት ስቴት የካፒታሊዝምን ስርዓት ህልውና ለማረጋገጥ ሲል አንዳንድ ጊዜ ከገዢው መደብ ቀጥተኛ ፍላጎት ውጭ ሊንቀሳቀስም ይችላል ይለናል ማለት ነው። ማርክሲስት attitude toward the state was not entirely negative. የማርክሲስት ለስቴት ያለው አመለካከት ሙሉ በሙሉ ኔጌቲቭ አልነበረም ወይም አሉታዊ አልነበረም ነው። He argued that it could be used constructively during the transition to communism as the revolutionary dictatorship of the proletariat. ወደ ኮሙኒዝም በሚደረገው ሽግግር ወቅት እንደ የሰራተኞች አብዮታዊ አምባገነንነት ወይም revolutionary dictatorship of the proletariat ገንቢ በሆነ መንገድ ጥቅም ላይ ሊውል እንደሚችልም ተከራክሯል። በዛን ጊዜ ደግፈው እነሱን ተከራክሯል ነው። ያ ማለት ሁሌ ኔጌቲቭ እንዳልሆነ የማርክሲስት ሐሳብ መገንዘብ ይኖርብናል። This proletarian state would prevent counter revolution by the dispossessed bourgeoisie. ይህ የሰራተኞች ስቴት እንግዲህ በሀብታቸው በተነጠቁ በቡርጂዮዝ ሊደረግ የሚችለውን ጸረ አብዮት ይከላከላል። Ultimately, as a class, antagonism favored the statehood within a way leading to a stateless and communist society. በመጨረሻም የመደብ ቅራኔዎች ሲጠፉ ስቴት ይደርቃል ወይም ዌዘር አዌይ ይህም ስቴት አልባ ወይም የኮሚኒስት ማህበረሰብ እንዲፈጠር ያደርጋል ይለናል። So, modern neo-Marxists like Antonio Gramsci emphasize the roles of hegemony or intellectual and cultural control in maintaining ruling class domination within the state, playing a key role. እንደ አንቶኒዮ ግራምስኪ ያሉ ዘመናዊ ኒዮ ማርክሲስት የገዢው መደብ የበላይነትን ለማስጠበቅ የሄጂሞኒ ወይም የአእምሮና የባህል ቁጥጥር ሄጂሞኒ የምንለው የአእምሮና የባህል ቁጥጥር ሲሆን የዚህን ሚናን አጽንኦት ሰጥቶ በዚህ ሂደት ውስጥ ስቴት ቁልፍ ሚና ይጫወታል ብለው ገልጿል። ሄጂሞኒ ማለት ገዢው መደብ በኃይል ብቻ ሳይሆን በሐሳብና በባህል የበላይነትም እንደሚገዛ የሚያሳይ ጽንሰ ሐሳብ ነው። እንግዲህ ይህ በሙሉ ያየነው ስለ ካፒታሊስት ስቴት የሚለውን በደንብ ያየንበት ፖይንት ነው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሶስተኛው ደግሞ የምናየው ዘ ሌቪታን ስቴት ነው። This is the image of the state as serving monster intent on the expansion straight within the new right. ይህ ስቴትን መስፋፋትን ዓላማው ያደረገ ራስ ወዳድ ወይም ጭራቅ አድርጎ የማየት ምስል ሲሆን ከኒው ራይት አስተሳሰብ ጋር ይያያዛል። ሊቪታን የሚለው ቃል እንግዲህ ቶማስ ሆበስ የስቴትን ታላቅ ኃይል ለመግለጽ የተጠቀመበት ሲሆን ኒው ራይት ግን ይህንን ኃይል በአሉታዊ ወይም በኔጌቲቭ መልኩ ይተረጉመዋል ማለት ነው። It is rooted in the radical form of individualism and the strong antipathy toward the state intervention. ያስተሳሰብ በጽሁፍ በያዘ በግላዊነት ወይም በኢንዲቪጁዋሊዝም መርህና በስቴት ጣልቃ ገብነት ላይ ጠንካራ ጥላቻ የተመሰረተ ነው። በእነሱ ላይ ጠንካራ ጥላቻ
ያለው ነው። እንግዲህ በእነሱ እምነት ስቴት በግለሰቦች ህይወት ውስጥ ጣልቃ መግባት የለበትም ብለው ያምናሉ ማለት ነው። The state is seen as a parasitic growth that threatens individual liberty and economic security. ስቴት የግለሰብን ነፃነትና የኢኮኖሚ ደህንነት አደጋ ላይ የሚጥል ጥገኛ ተውሳክ ወይም ፓራሳይቲክ ግሮዝ ተደርጎ ይታያል። ፓራሳይቲክ ግሮዝ ወይም ጥገኛ ተውሳክ ተደርጎ ይታያል። ስቴት ከዜጎች ግብር በመሰብሰብ የራሱን ቢሮክራሲ ያደራጃል ወይም የራሱን ቢሮክራሲ ያደልባል ወይም ያደራጃል ብለው ያምናሉ እንጂ ለህብረተሰብ የሚጠቅም ነገር አይሰራም ብለው ያምናሉ ማለት ነው። ለህብረተሰብ የሚጠቅም ነገር ምንም አይሰራም ነው የሚሉት። It is what an overbearing norm is that interprets every aspect of human existence. በእያንዳንዱ የሰው ልጅ ህይወት ገጽታ ውስጥ ጣልቃ የምትገባ ሞግዚት ወይም ናሚ ነች ይላል። ማን? ስቴት የምላት ነው። ይህ አገላለጽ እንግዲህ ስቴት ዜጎችን እንደ ህፃናት በመቁጠር በራሳቸው ውሳኔ እንዳያደርጉ ይከላከላል የሚለውን ትችት ያንጸባርቃል። ሌቪታን እንግዲህ እነኚህ ሁሉ ሀሳቦች እንግዲህ ያንጸባርቃል። ኒው ራይት The state pursues its own interests and supply from society which demand and are letting growth in its own power. ስቴት ከህብረተሰቡ የተለያዩ የራሱ ፍላጎቶች ያሳድጋል። ይህም ደግሞ የራሱን ስልጣን ያለማቋረጥ እንዲያሳድግ ይጠይቃል። የፖለቲከኞች የቢሮክራቲስቶች ዋነኛ ዓላማ የራሳቸውን ስልጣን እና ጥቅም ማስጠበቅ ነው ወይም ማስጠበቅ ይሆናል ይለናል ማለት ነው። ኒው ራይት ቲዮሪስ ኤክስፕሌን ዚስ ኤክስፓንሽን ስሩ ዋት ኒው ራይት ንድፈ ሀሳብ አቅራቢያዎችን ወይም ይህንን መስፋፋት በሚከተሉት መንገዶች ያብራራል። የመጀመሪያው demand side pressure from society which electoral competition encourages politicians to promise more spending and programs. ከህብረተሰቡ የሚመጡ ግፊት ወይም demand side pressure የምርጫ ውድድር ፖለቲከኞች ተጨማሪ ወጪዎችን፣ ፕሮግራሞችን ቃል እንዲገቡ ያበረታታል። እንግዲህ ህዝቡ ከመንግስት ብዙ አገልግሎቶችን ስለሚፈልግ ፖለቲከኞች ድምፅ ለማግኘት ሲሉ ስቴት ሚና ያሰፋ ቃል ኪዳኖችን ይገባሉ። ይሄኛው እንግዲህ ምን ለዋለ ዴማንድ ሳይድ ፕሬዠር ነው የሚጀምረው። ሁለተኛው ደግሞ ሰፕላይ ሳይድ ፕሬዠር ምንለው the internal to the state where the bureaucratic self interest supports big government to what ensure job security, better pay and enhance the status of public officials. ከስቴት ውስጥ እንግዲህ የሚመጣ የአቅርቦት ግፊት ሰፕላይ ሳይድ ፕሬዠር የቢሮክራሲያዊ ራስ ወዳድነት ትልቅ ገቨርንመንት እንዲኖር ይደግፋል። ይህም እንግዲህ ለህብረተሰቡ ወይም ለህዝቡ ባለስልጣናት የስራ ዋስትና፣ የተሻለ ክፍያና ከፍ ያለ ደረጃን ያጋልጣል ብለው ያምናሉ ነው። Unlike the Marxists who see the state reflecting class interests, the new right sees the state as autonomous entity pursuing its own interests. የስቴትን የመደብ ፍላጎቶች እንደሚያንጸባርቅ ከሚያዩት ማርክሲስት በተቃራኒ ኒው ራይትስ ስቴት እንግዲህ የራሱን ፍላጎት የሚያሳድግ ነፃ አካል ወይም አውቶኖሚስ ኢንቲቲ አድርገው ይመለከታሉ። ይህ ማለት ስቴት የባለሀብቱም ሆነ የሰራተኞቹ ወገን ሳይሆን የራሱ የፖለቲከኞች የቢሮክራሲ ወገን ነው ብለው ያምናሉ ማለት ነው። እንግዲህ ይሄኛው በሙሉ የምታዩት የሌቪታን ስቴት ጽንሰ ሀሳብ ነው። ሌላው ደግሞ የምናየው የፓትሪካን ስቴት ነው። ፓትሪካን ስቴት የምንለው ደግሞ ምንድን ነው? The feminist theory offers another perspective on state power. Through there is no single systematic feminist theory of the state. የፌሚኒስት ንድፈ ሀሳብ እንግዲህ በስቴት ስልጣን ላይ ሌላ አመለካከት ያቀርባል። ምንም እንኳን አንድ ወጥ የሆነ ስልታዊ የፌሚኒስት ስቴት ንድፈ ሀሳብ ባይኖርም የተለያዩ የፌሚኒስት አስተሳሰቦችን ስቴትን ከተለያዩ ሁኔታዎች አንጻር ይመለከታል ማለት ነው። Feminists have often focused more on the deeper structures of male power in institutions like the family and the economy. ፌሚኒስት እንግዲህ በአብዛኛው ያተኮሩት እንደ ቤተሰብና ኢኮኖሚ ባሉ ተቋማት ውስጥ ባለው ጥልቅ የወንድ የበላይነት መዋቅር ላይ ነው። ስቴትም እንግዲህ የዚሁ ሰፊ የወንድ የበላይነት ስርዓት አካል ተደርጎ ይታያል ነው በዚህ በፓትሪካን ስቴት ማለት ነው። ከነዚህም እንግዲህ ሊበራል ፌሚኒስት የምንላቸው አለ። ሊበራል ፌሚኒስት የምንለው tend to accept a pluralist view of the state. እነኚህ ደግሞ የፕሉራሊስት የስቴትን እይታ የመቀበል አዝማሚ አላቸው ነው። ስቴት እንግዲህ በመሰረቱ ገለልተኛ እንደሆነና ለሁሉም ቡድኖች እኩል እድል እንደሚሰጥ ያምናሉ ነው። እነማን? እነኚህ ፕሉራሊስት ስቴት ወይም የፕሉራሊስት ቪው ያላቸው ማለት ፕሉራሊስት ቪው ኦፍ ስቴት ያላቸው ሰዎች believe that the gender inequality can be overcome through reform as the state is basically neutral. ስቴት በመሰረቱ ገለልተኛ ስለሆነ የጾታ ለመመጣጠን በህግ ማሻሻያ ወይም ሪፎርም ሊስተካከል እንደሚችልም ያምናሉ። ዋናው ትኩረታቸው ሴቶች ከወንዶች ጋር እኩል መብት እንዲኖራቸው የሚደረጉ ህጎችን ማውጣት ላይ ነው ዋናው ፎከሳቸው።
they view state intervention positively as a means to redress gender equality, examples through equal pay legislation, children care provisions, and so on. ስቴትን ጣልቃ ገብነት በአዎንታዊ መልክ ይመለከቱታል። እንደ ጾታ ለመመጣጠን ለማስተካከል የሚያገለግል ዘዴ አድርገው ይቆጣጠሩታል። ለምሳሌ በእኩል ክፍያ ህግ ወይም የህፃናት እንክብካቤ አቅርቦት እነኚህ እንግዲህ የዚህ አንዱ ሐሳብ ነው። እነኚህ ምንድናቸው? ሊበራል ፌሚኒስቶች ናቸው። እነኚህን ሐሳብ የሚያንጸባርቁት ነው። ሊበራል ፌሚኒስቶች እንግዲህ ይህንን ሐሳብ ዋና ፎከሳቸው ምንድነው? የወንዶችና የሴቶች ነው እንጂ ስለ ስቴት ችግር የለባቸው። ስቴት ሙሉ አይዲያ ይቀበላሉ፣ ግን ወንዶች ሴቶችን መጨቆን የለባቸው የሚል ሐሳብ ነው። ሁለተኛው ደግሞ ራዲካል ፌሚኒስት ናቸው። ሁለተኛው ደግሞ እንግዲህ የፌሚኒስት አይዲያ ወይም የፓትሪካን አይዲያ ያቀረቡት ራዲካል ፌሚኒስት ተብሎ የሚጠሩት ነው። ራዲካል ፌሚኒስትስ view state power as reflection a deeper structure of operation just like patriarchy። ይሄኛው ደግሞ ስቴት ወይም የስቴት ስልጣን የጠለቀ የጭቆና መዋቅር ነጸብራቃዊ አድርገው ይመለከቱታል። ይሄውም እንግዲህ ፓትሪካ ወይም የወንድ የበላይነት ስርዓት ነው። ፓትሪክ የምንለው እዚህ ጋር ጀስት የማሰምርላችሁ የፓትሪክ የምንለው የወንዶች የበላይነት ጀስት ፎከሳቸው እነሱም እዚህ ላይ የወንድ የበላይነት ነው። ሶ በእነሱ እይታ ስቴት የሴቶችን ጭቆና ከሚያስቀጥሉ ተቋማት አንዱና ዋነኛው ነው ብለው ያምናሉ። ማን? ራዲካል ፌሚኒስቶች ማለት ነው። The state is an institution of male power run by men and for men። ስቴት የወንዶች ስልጣን ተቋም ሲሆን በወንዶች የሚመራና ለወንዶች የሚያገለግል ነው ብለው ያምናሉ። የህግ አውጪውም አስፈጻሚና የዳኝነት አካል በብዛት በወንዶች የተያዙ መሆናቸው የዚህ ማሳያ ነው ብለውም ይከራከራሉ። ማን? እነኚህ ራዲካል ፌሚኒስቶች ማለት ነው። So, instrumentalist arguments view state as a tool used by men to define their interests, rooted to the public or private divide where men dominate the public sphere። እነኚህ ደግሞ መሳሪያዊ ክርክሮች ወይም ደግሞ ኢንስትሩሜንታሊስት አርጊመንትስ ደግሞ ምንድነው የሚሉት? ስለ ስቴትን ዲፋይን ሲያደርጉ ስቴትን ወንዶች ጥቅማቸውን ለማስጠበቅ የሚጠቀሙበት መሳሪያ ነው ወይም ቱል ነው ብለው ወይም እንደዛ አድርገው ይመለከቱታል ነው። ይህም እንግዲህ ወንዶች የስራ መስክ ወይም ፐብሊክ ስፌር በሚቆጣጠሩበት የህዝብ ሆነ የግል ክፍፍል በፐብሊክ ሆነ በፕራይቬት ዲቫይድ ላይ የተመሰረተ ነው ይላሉ። ማን? ኢንስትሩሜንታሊስት አርጊመንቶች ማለት ነው። ስትራክቸሪስት አርጊመንታዎች ደግሞ እንደሚሉት emphasize how the state institutions are embedded in a wider particular system. The welfare state, for example, can create any forms of the particle by the transition women from the private dependence on men to public dependence on what? The state. እነኚህ ስትራክቸራሊስት አርጊመንትስ ደግሞ እንደሚሉት ከሆነ ወይም እነኚህ መዋቅራዊ ክርክሮች እንደሚገልጹ ከሆነ የስቴት ተቋማት በሰፊው የፓትሪያርካል ስርዓት ውስጥ እንዴት እንደሚካተቱ ያሳያል ነው ወይም ያጎላሉ። ለምሳሌ የዌልፌር ስቴት እንግዲህ ሴቶችን ከግል የወንዶች ጥገኝነት ወደ ህዝባዊ ስቴት ጥገኝነት በማሸጋገር አዲስ የፓትሪያርክ አይነት ሊፈጥር ይችላል ማለት ነው። ይሄ ሀሳብ እንግዲህ የስትራክቸራሊስት አርጊመንትስ ነው ማለት ነው። ሌላው ደግሞ የምናየው the roles of state ነው። the roles of what? state the roles of state የሚለውን እና ይሆናል። እዚህ ጋር አንድ brainstorming questions አለ። ወደ ክላሱ ከመግባታችን በፊት እንግዲህ አንድ ጥያቄው ምንድነው የሚለው ስቴት ምን ማድረግ አለባቸው ነው። ሮል አይደል ምናምን የስቴት ሮል ምንድነው ወይም ስቴት ምን ማድረግ አለባቸው፣ ስቴት ምን አይነት ተግባራት ወይም ኃላፊነቶች መወጣት ይጠበቅባቸው ወይም አለባቸው የሚል ጥያቄ እዚህ ጋር ለማለት ነው። እነኚህን እንግዲህ መልሱን ይህን ክላስ ከተማረ በኋላ ግልጽ ይሆንላችኋል ማለት ነው። Different interpretations of the state power lead to different ideas about the state's desirable role። ስለ ስቴት ስልጣን ያሉ የተለያዩ ትርጓሜዎች ስለ ስቴት ተፈላጊ ሚና የተለያዩ ሀሳቦችን ያካታሉ። አንድ ሰው ስቴት እንዴት ይመለከተዋል የሚለው ስቴት ምን መስራት አለበት ለሚለው ጥያቄ የሚሰጠው መልስ ይወስነዋል ማለት ነው። various state forms have developed including የተለያዩ የስቴት አይነቶች ተፈጥረዋል። ከነዚህ መካከል የመጀመሪያው ሚኒማሊስት ስቴት ወይም ዝቅተኛ ሚና ያላቸው ስቴቶች፣ ሁለተኛው ዴቨሎፕመንታል ስቴትስ ወይም ልማታዊ እያደጉ ያሉ ስቴቶች፣ ሶስተኛው ሶሻል ዲሞክራቲክ ስቴትስ ወይም የሶሻል ዲሞክራቲክ ወይም ማህበራዊ ዲሞክራሲያዊ ስቴቶች፣ አራተኛው ኮሌክቲቫይዝድ ስቴትስ ወይም የጋራ ስቴቶች፣ አምስተኛው ቶታሊታሪያን ስቴትስ ወይም ሁሉን አቀፍ የሆኑ ስቴቶች፣ የመጨረሻና አምስተኛው ደግሞ ሪሊጂየስ ስቴት ወይም ሃይማኖታዊ ስቴቶች ናቸው። እነኚህ እንግዲህ
የተለያዩ ስቴት አይነቶች ተፈጥረዋል። ከነዚህ መካከል እንግዲህ እነኚህ የተጠቀሱ ናቸው። እንግዲህ የስቴት አይነቶች ናቸው። እነኚህ የስቴት አይነቶች ናቸው። 5ቱ የስቴት አይነቶች ናቸው እነኚህ ማለት እነኚህን እንግዲህ በዛን ጊዜ የተፈጠሩ ናቸው ማለት ነው። እስኪ እያንዳንዱ እናያቸው። እስኪ 5ቱንም እንግዲህ አንድ ባንድ እናያቸው። የመጀመሪያው ሚኒማል ስቴትስ ነው። ሚኒማል ስቴትም እንግዲህ የራሳቸው የሆነ አይዲያ አላቸው። ምን ይላሉ? The idea of classical liberals aiming to ensure the widest possible realm of individual freedom። ይህ የክላሲካል ሊበራልስ ሀሳብ ሲሆን በተቻለ መጠን ሰፊውን የግለሰብ ነፃነት ለማረጋገጥ ያለመ ነው። የስቴት ሚና በጣም የተገደበ መሆን አለበት ብሎ ያምናል። The state is the night watchman, a protective body whose core function is to provide a framework of peace and order. ስቴት ለሊት ጠባቂ ወይም ናይት ዎችማን ነው። ዋና ተግባሩ የሰላምና የስርዓት ማዕቀፍ ማቅረብ የሆነ ጥበቃ አካል ነው ብለው ያምናሉ። ልክ እንደ ሌሊት ጠባቂ ስቴት ጣልቃ መግባት ያለበት ወንጀል ሲፈጸም ወይም ስምምነት ሲጣስ ብቻ ነው ይለናል። ማን? ሚኒማሊስት ስቴቶች እንደዚህ ብለው ያምናሉ ማለት ነው። It has 3 core functions። እንግዲህ እነኚህ ሚኒማሊስት ስቴት እንግዲህ 3 ዋና ዋና ተግባራት አሉት ነው። የመጀመሪያው ሜንቴን ዲሞክራቲክ ኦር ዶሜስቲክ ኦርደር፣ የሀገር ውስጥ ስርዓትን ማስጠበቅ። ሁለተኛው ደግሞ ኢንፎርስ ኮንትራክትስ ቢትዊን ፕራይቬት ሲቲዝንስ፣ በግል ዜጎች መካከል የሚደረጉ ውሎችን ማስፈጸም። ሶስተኛው ደግሞ ፕሮቫይድ ፕሮቴክሽን ፍሮም ኤክስተርናል አታክ፣ ከውጭ ጥቃት ጥበቃ መስጠት ነው። እነኚህ ሶስቱ ኮር ፈንክሽንስ ኦፍ ሚኒማሊስት ስቴት ናቸው ማለት ነው። The instrumental parts is limited to police force, a court system and a military። ተቋም አደረጃጀቱ በፖሊስ ኃይል፣ በፍርድ ቤት ስርዓት እና በሰራዊት ብቻ የተወሰነ ነው። ከነዚህ ውጪ ያሉ እንደ ትምህርት ቤት፣ ጤናና ኢኮኖሚ ያሉ ጉዳዮች ወይም እነኚህ ሀሳቦች ለግለሰቦች ለግል ዘርፍ መተው አለባቸው ይለናል በሚኒማሊስት ስቴት አገላለጽ። The new right has take up to this cause calling a rollback to the frontiers of the state። ኒው ራይት ይህንን ዓላማ አንግቧን የስቴትን ድንበሮች ወደኋላ ላለመመለስ ወይም ሮልባክ ዘ ፍሮንቲር ኦፍ ዘ ስቴት በሚል ጥሪ ያደርጋል ወይም ጥሪ አቅርቧል። ሮበርት ኖይዝክ ዲፋይን ሚኒማል ስቴት ቤዝድ ኦን ኢንዲቪጁዋል ራይትስ ስፔሻሊ ፕሮፐርቲ ራይትስ። እንግዲህ ሮበርት ኖይዝክ እንግዲህ በግለሰብ መብቶች በተለይም በንብረት መብቶች ላይ የተመሰረተ ሚኒማል ስቴትን ተከትሏል ወይም ተከላክሏል ነው። እሱ ያን ነገር ተከላክሏል፣ ያን ሀሳብ ተከላክሏል ይለናል ነው። ሚኒማል ስቴት ቤዝድ ኦን ራይትስ ስፔሻሊ ፕሮፐርቲ ራይትስ ዲፌንድ ያደርጋል ወይም ተከላክሏል ይለናል ማለት ነው። Free market economy, just like Hayek and Friedman, the state see state interventions as a dead hand that reduce efficiency and competitions። የገበያ ነፃነት ኢኮኖሚስቶች እንግዲህ እና ሃይክ እና ፍሪድማን እንግዲህ የስቴትን ጣልቃ ገብነት ውጤታማነትና ውድድርን የሚቀንስ የሞተ እጅ ዴድ ሃንድ አድርገው ይመለከቱታል ማለት ነው። ሌላው ደግሞ የምናየው ዴቨሎፕመንታል ስቴትስ ነው። ሁለተኛው እንግዲህ የስቴት አይነት ምንድነው? ዴቨሎፕመንታል ስቴት የምንለው Developmental state intervenes in economic life, especially to the promote industrial growth and economic development። Developmental state እንግዲህ የኢንዱስትሪ እድገትንና የኢኮኖሚ ልማትን ለማበረታታት በኢኮኖሚያዊ ህይወት ውስጥ እንግዲህ ጣልቃ ይገባል። የስቴት ዋነኛ ዓላማ ፈጣን የኢኮኖሚ እድገትን ማምጣት ይሆናል ማለት ነው። This is common in countries that industrialize later። ይህ ደግሞ ዘግይተው በኢንዱስትሪ በበለጸጉ ሀገራት የተለመደ ነው። እነዚህ ሀገራት እንግዲህ የበለጸጉትን ሀገራት ለመድረስ የስቴትን ቀጥተኛ ተሳትፎ እንደሚያስፈልግ ያምናሉ ማለት ነው። ምክንያቱም በእድገት ላይ ነው ያሉት ነው። It involves a partnership between the state and the major economic interests። በስቴት እና በዋና ዋና የኢኮኖሚ ባለድርሻዎች መካከል አጋርነትን ያካትታል። ስቴት እንግዲህ ከግሉ ዘርፍ ጋር በመተባበር የኢኮኖሚ አቅጣጫዎችን ያስቀምጣል እንዲሁም ድጋፍ ያደርጋል። The classic example is Japan, especially the roles of Ministry of International Trade and Industry። እንግዲህ ክላሲካል ምሳሌ ጃፓን ነች የዚህ ምሳሌ። በተለይም የዓለም አቀፍ ንግድና ኢንዱስትሪ ሚኒስቴር ኤምአይቲአይ ሚና ኤምአይቲአይ እንግዲህ የጃፓን ኩባንያዎች በዓለም ገበያ ተወዳዳሪ እንዲሆኑ ትልቅ ሚና ተጫውተዋል። In recent years, economic globalization has fostered competition states in East Asia which focus on strengthening education and training። በቅርብ ዓመታት ውስጥ እንግዲህ የኢኮኖሚ ግሎባላይዜሽን በምስራቅ ኤሲያ የውድድር ስቴት ወይም ኮምፒቲሽን ስቴት እንዲፈጠር አድርጓል። እነዚህም እንግዲህ ትምህርትና ስልጠና በማጠናከር ላይ ያተኩራል ማለት ነው። ሌላው ደግሞ የምናየው ሶስተኛው ሶሻል ዲሞክራቲክ ኦር ዌልፌር ስቴትስ ነው።
The state intervenes to bring about broader social restructuring based on principles like fairness, equality, and what? Social justice. እነዚህ ስቴት እንግዲህ እንደ ፍትሃዊነት ወይም ፌርነስ፣ እኩልነት፣ ኢኳሊቲ እና ማህበራዊ ፍትህ ወይም ሶሻል ጀስቲስ ባሉ መርሆች ላይ የተመሰረተ ሰፊ ማህበራዊ ለውጥ ለማምጣት ጣልቃ ይገባሉ ነው። So they shift from what? The negative view of the state or a necessary evil to a positive one, a means of enlarging liberty and promoting justice. ከአሉታዊ የስቴት እይታ አስፈላጊ ክፋት ወይም ወደ አዎንታዊ እይታ ነፃነት የማስፋፊያና ፍትህን የማበረታቻ ዘዴ ይሸጋገራሉ ይለናል ማለት ነው። They focus on equitable distribution of wealth and aiming to eradicate poverty and reduce social inequality. እንግዲህ በሀብት ፍትሃዊነት ስርጭት ላይ ያተኩራሉ። ድህነትን ለማጥፋትና ማህበራዊ እኩልነትን ለመቀነስ ያለሙ ናቸው ነው። ይህም እንግዲህ በግብር ስርዓትና በማህበራዊ ድጋፍ ፕሮግራም አማካኝነት ያከናወናሉ ወይም ይከናወናሉ። ቲዊን ፊውቸርስ አር እንግዲህ ሁለት ዋና ባህሪያቶች አሉት ነው። የመጀመሪያው ኬኒሳኒዝም ነው። የኛው ኬኒሳኒዝም ነው ማኔጂንግ ዘ ኢኮኖሚ ቱ ፕሮሞት ግሮዝ ኤንድ ፉል ኢምፕሎይመንት ነው። ኬኒሳኒዝም የምንለው ደግሞ ምንድነው? እድገትና ሙሉ የስራ ስምሪትን ለማበረታታት ኢኮኖሚውን ማሳደግ የሚል ነው። ሁለተኛው ደግሞ ሶሻል ዌልፌር ፕሮሞቲንግ ሶሻል ዌልቢንግ ኤንድ ሊዲንግ ቱ ዘ ኢመርጀንሲ ኦፍ ዌልፌር ስቴት። ሄደው ሶሻል ዌልፌር የምንለው ማህበራዊ ደህንነት ማለት ሲሆን ማህበራዊ ደህንነትን ማበረታታት ይህም ደግሞ የደህንነትን ስቴት ወይም ዌልፌር ስቴትን እንዲፈጠሩ ያደርጋል። እንግዲህ ሶስተኛው ይህን ይመስል ነበር። ሌላው ደግሞ አራተኛው ምንድነው? ኮሌክቲቫይዝድ ስቴትስ ነው። The states bring the entirety of economic life under state control. እነዚህ ደግሞ ስቴትን መላውን የኢኮኖሚ ህይወት በስቴት ቁጥጥር ስር ያደርገዋል። የምርትና የስርጭት ሂደቶች ሙሉ በሙሉ እንግዲህ በመንግስት እጅ ይሆናሉ ነው የሚለው ማለት ነው። The best example were Orthodox communist countries like the USSR. እንግዲህ ምርጥ ምሳሌዎች እንደ ዩሰር ያሉ ኦርቶዶክስ የኮሚኒስት ሀገራት ነበሩ ነው። ሌላው ደግሞ they abolish private enterprise and set up central planned command economies. እንግዲህ የግል ድርጅቶች አስወግደው በማዕከላዊ የታቀዱ የእዝ ኢኮኖሚዎች ወይም ኮማንድ ኢኮኖሚን አቋቁመው ነበር ነው ወይም አቋቁመዋል። The justification is a socialist preference for common ownership. ምክንያቱ ደግሞ እዚህ ያደረጉበት የጋራ ባለቤትነት የሚደግፍ የሶሻሊስት ምርጫ ለማድረግ ወይም ያን ስለፈለጉ ነው። While Marxist and Engels saw the proletarian states as temporary and the collectivized state in the user become permanent and powerful and bureaucratic. እንደ ማርክስ እና ኤግል እንግዲህ የሰራተኞችን ስቴት እንደ ጊዜያዊ ቢመለከቱም በዩኤስኤስአር የነበረው ኮሌክቲቫይዝድ ስቴት ቋሚ ኃይለኛና ቢሮክራሲያዊ ሆኖ ነበር ነው ወይም ሆኗል ነው። ሌላውና የመጨረሻው ደግሞ የምናየው ይሄ ቶታሊታሪያን ስቴትስ የምንለው ነው። የመጨረሻው አይደለም፣ 6 ሪሊጂየስ ስቴትስ አለ። ቀጣይ ይሄ ቶታሊታሪያን ስቴትስ የምንለው this state is the most extreme forms of interventions constructing an all embracing state. ይህ ደግሞ ሁሉን አቀፍ ስቴት በመገንባት እጅግ እንግዲህ የከፋ ጣልቃ ገብነት አይነት ነው። ስቴት እንግዲህ በሁሉም የዜጎች ህይወት ላይ ፍጹም ቁጥጥር ያደርጋል የሚል ነው። ይሄ ቶታሊታሪያን ስቴትስ የምንለው ቶታል ማለት አጠቃላይ ሙሉ ለሙሉ የሚቆጣጠር የሚል ሐሳብ ነው። The state controls not just the economy but also education, culture, religion and family life. እንግዲህ ስቴት ኢኮኖሚውን ብቻ አይደለም ወይም ኢኮኖሚውን ብቻ ሳይሆን ትምህርትንም፣ ባህልንም፣ ሃይማኖትና የቤተሰብ ህይወትን ሁሉ ይቆጣጠራል ነው። ሙሉ ለሙሉ ነው የሚቆጣጠረው። Best example as Hitler Germany and Stalinians USA. ምርጥ ምሳሌዎች እንግዲህ የሂትለር ጀርመን እና የስታሊን የዩኤስኤስአር ናቸው ነው። እነዚህ እንግዲህ እዚህ አንድ ምሳሌ ናቸው ነው። ምንን ቶታሊታሪያን ስቴትስን ፕራክቲስ ያደርጉ የነበሩ ምሳሌ ናቸው ነው። ሌላው የምናየው ሪሊጂየስ ስቴትስ ነው። Religious state seems like a contradiction as the modern state emerged by separating civil and religious authority. ዘመናዊ ስቴት እንግዲህ የሲቪል እና የሃይማኖት ስልጣን በመለየት ስለተፈጠሩ ሃይማኖታዊ ስቴት እንደ ተቃውሞ ወይም እንደ ተቃርኖ ይመስላል ነው። እንደዛ አይነት አይዲያ ተቀምጧል። However, since the 1980s, the risk of religious fundamentalism has led to the emergence of religious state. ነገር ግን ከ1980ዎቹ ጀምሮ የሃይማኖታዊ አክራሪነት መነሳት ሃይማኖታዊ ስቴት እንዲፈጠሩም አድርጓል። Such movements reject the public, private and view religion as the base of politics. እነዚህ እንቅስቃሴዎች እንግዲህ የህዝብ የግልና የህዝብ ሆነ የግል ክፍፍልን አይቀበሉም እና
ሃይማኖትን የፖለቲካ መሰረት አድርገው ይመለከቱታል ነው። ኤግዛምፕል includes the exclamation process in Pakistan and the Islamic State in Iran። ምሳሌዎች እንግዲህ በፓኪስታን ውስጥ የኢስላማይዜሽን ሂደት እና በኢራን ውስጥ እንግዲህ ያለው የኢስላሚክ ስቴትን አንዱ የዚህ ምሳሌ ሆኖ ያገለግላል ማለት ነው። እንግዲህ ደግሞ ለዛሬ ፕሮግራማችን እዚህ ላይ እናብቃና አንደርስታንዲንግ ገቨርንመንት የሚለው ራሱ በጣም ፈተና ላይ ብዙ ስለሚወጣ በአዲስ መንፈስ በቀጣይ በፓርት 3 እናየዋለን ማለት ነው። እንግዲህ ቻናሉን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በተጨማሪም ሀሳብ አስተያየታችሁን ኮሜንት ሴክሽን ያስቀምጡልን። ሀሳባችሁ ሁላችሁም ኮሜንት ሴክሽን እየጻፋችሁ ብታበረታቱን በጣም ደስ ይለናል። ቪዲዮውን ላይክ አድርጉት። ለፍሬሽማን ጓደኞቻችሁም ከቻላችሁ በተጨማሪ ሼር ብታደርጉልን ብንበዛ ሌሎች የቀሩን ፋይናል ኤግዛሞች እና ሌሎች ተጨማሪ ነገሮች እንድንሰራላችሁ እንደዛ እያደረጋችሁ እንድታግዙን በአክብሮት እንጠይቃለን። እስካሁን ከልብ ስለተከታተላችሁን እጅግ አድርገን እንወዳችኋለን፣ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።